ሩታ ጥፋቷን አምና ተንበርክካ አብርሽን ለምና ይቅርታ ጠየቀች። ለምና ማለት ነው ዶቼ። አሁን አንቺ እኮ በአንቺ ቤት ማለት ነው ሩታ በአንቺ ቤት አብርሽን እንግዲህ ለልጅ ስትል ሩታ ልጅህን አቅፋ ግዴታ እኮ ልጅ ማምጣት አልነበረብሽ። እኔ እናት በቃ አንቺ ምንድን ነው የምትፈልጊ? በቃ ይሄ ምንድን ነው ይሄ ወሬ ነው የምትፈልጊ? በቃ ተመልካችን መሳብ ወኔ ለየት ያለ ነገር ትሰሪና ከዛ እንደዚህ አብርሽን በነገራችን አብርሽ ያንዳንዱ ነቃን ተናግሯል። ሌላ ምንም ሀሳብ የለሽም ማለት ነውና ተንበርክካ ሩታ እንግዲህ ይቅርታ ጠይቃ ለምና አብረን መኖር አለብን ከኔ ጋር መኖር አለብኝ አለችው። ግን ምን ደስ እንዳለኝ ልንገራችሁማ። እኔ ውስጤ እየተመላለሰ ማለት ነው ብቻ ጋይስ። እኔ እኮ እስከ መጨረሻ ቪዲዮ አለው ህዝቤ ለቆ እኔ ቆየ ከለቀቀ እኔ እስከ መጨረሻ እቺ ማላ ሲደርስ ማለት ነው እቺ ልጅ በልጄ ያለች ነውና ልጁን ልታታልል እንዶ ይላለው ብቻዬ ማለት ነው ቪዲዮ ያየው። ከዛ ጋይስ መጨረሻ ላይ ሲደርስ በልጅ አታለሽ ነገሮችን ደፋፍነሽ በዚህ እንድትይኝ አልፈልግም አለ። በዛ ልቤ ርክታል ጋይስ። አዎ ርክታል። ምንም ማድረግ አይቻልም። እና ወዘሮ ሉታ እንግዲህ ሉላን አቅፋ ጎንበስ ብላ ጋይስ ደሞ እኮ ተነሺ ይላታል። ምንም እኮ አልተንበረከከችም ጎንበስ ነው አለችው። አይ ቀና በይ ማለት ነበረብህ አብርሽ። አልተንበረከከችም። አረ ተነሺ ይላል። እሷ ልጅቷ እንደዚህ ነው ጎንበስ ያለችው በጭንቅላታ ብቻ። ከዚህ የበለጠ ውርደት አለ? ከዚህ የበለጠ አንቺውን በአንቺ ቤት ማለት ነው በልጅ ይዘሽ አብርሽን ነገሩን ድፍፍን አርገሽ ኤርሜላን አትንኪሽ። አንቺ አሽሙራኛውን ሴትዮ ማለት ነው በራስሽ ጥፋት የእውነትን ጥያቄ እስከዛሬ ያልተመለሰልኝ አብርሽን ያልጠየቅ ማለት ነው ሩታ። አንቺ እኛ ደደብነን እንዴ ስታስቢ ሴትዮ? እንደዛ አብርሽ መሬት ላይ ወርቆ ቤት ውስጥ ሲጎትት ማለት ነው አብርሽ እንደዚህ ነው የሚታቂውን። እኔ ስንቴ ነው ማውራ ይሄ ነገር። አብርሽ እንኳን አልጠየቃትም። የሚመልስልኝ ሰው ጠፋ። ኤርሜላም ይሄ ነገር አላወራችም። ምን አስበሽ ነው አብርሽ? በዛ ነው የምታቂ? ጤነኛ መሰልከኝ። ለኔም ጥያቄ ነው ትላለች ደግሞ። ለኔም አልተመለሰም ጥያቄ ነው። አረባክሽ ታዲያ ባለፈው እሱ አብርሽ ጤነኛ መሆኑን ካወቅሽ ከቡታጅራ ያምጡልኝ ፕሮግራም አለ ለምን አልሽ? ደውለሽ እና ማለት ይቻለሽ። ጤነኛ አይደለም ጤነኛ ነው ብለሽ የምታስቢ አይደለም የፕሮግራሙ ጊዜ። ከዛ በኋላ ነው አላስታውስም ስላልክ ብቻ ነው እንጂ ለኔም ጥያቄ ነው። አስቡ ወዴት እንደምታዞር ማለት ነው ነገሩን። ግን ውርደት ነው ሩታ፣ ይቅርታ አድርግልኝ። በጣም ውርደት ነው። ሲጀምር አብርሽ ደግሞ ማለት ነው ችግር የለውም አምነሽ ጥፋትሽን አምነሽ ይቅርታ ካልሽኝ ይቅርታ ይቀበልሻለሁ። ግን ተደፋፍነው አይሆንም ማለት ትክክለኛ ማለት ነው። ስቀጥል ደግሞ አብርሽ ጥያቄ ያለኝ ማለት የሴት ልጅ ህይወት ቀልድ ነው በቃ። ለሩተም ተስፋ የሰጣት ነው ባይዘው ለሩተም ተስፋ የሰጣት ነው ለሄርሜላ ማለት ነው። ስለዚህ ቁረጡ በቃ ከአንዱ እንዴ። ምንድነው በሴቶች መጫወት የለብም። እቺም የልጅስ እናት ስለሆነች ብቻ ተስፋ እየሰጣት ያቺስ እንዴ ህይወት ቢለ ነው የገባበት። ስለዚህ ከዛ ጋር ቋጭና ከሩታውን ችግር የለውም። የልጅ እናት ናት አይመለከተኝ በእናንተ ላይፍ። ግን የሴት ልጅ እንባ ጥሩ አይደለም። ልጆቹን ባታስከፋ ይመረጣል። እቺም እውነት ለመናገር እንድትበደል አልፈልግም። ግን ያስመሰለችም ነው እውነት ለመናገር ብዙ ነገር ያሳልፈና ኤርሜላ ልትጠሪ ታስባለሽ እንደ በራስሽ ትዳርሽ እንዴት እንደሚያዝ ማታቂ ማለት ነው። ለባልሽ ክብር እንዴት ማክበር እንዳለብሽ እንዴት መስጠት እንዳለብሽ ማታቂ። ደግሞ ኤርሜላ መታ ነው ነገሩን አባባሰች። አንቺ ከህይወትሽ ወጣ እኮ አየን እኮ ስዘልያ ነበር እንደ አራስ ሆነሽ ራሱ እንዴ የማይመስል ነገር። ጌታው ትግስቱ ስጠኝ። ለማንኛውም ይሄ ቅሌት ነው፣ ለኔ ውርደት ነው። እኔ ይቅርታ አድርጉልኝ። ተንበርቃ እባክህ በእናት አብረን እንኖር በቃ ለልጃችሁ። አረ ለልጃችሁ ሳይሆን ፈልጌ ነው። ፍቅርክ ገርሽቶብኛል ብትይስ ሉልማ አታሳብቢ። እኛ ተመልካች አንሰማሽም። በፊት በወለሽ ሰዓት ነበረ ሲቀጥል። ከዛ በኋላስ
አሁን ደግሞ ነገሩን ትተን የተፈጠረም እንዳልተፈጠረ ትተን አብረን መኖር አለብን። ከአንተ ጋር መኖር እፈልጋለሁ። እኔ ብያቸዋለሁ እኮ ሩታ ከአብርሽ ውጭ መኖር አችልም። አብርሽ የጀርባ አጥንታ ነው ብያለሁ። ጀርባ አጥንታችሁ ከሌለ እኮ በቃ መራመድ መነሳት አችሉም። ይሄ ነው አብርሽ ደግሞ የሩታ ጀርባ አጥንቷ። ገባችሁ አይደለም? ይሄ ነው እውነታ ዋጡ። ምንም ማድረግ አይቻልም። ግን በዚህ ደረጃ ራስሽ ዝቅ አድርገሽ ያስጠላል። በቃ ማለት አንቺውን በአንቺ ቤት እኮ በቃ ለልጇ ስትል ዝቅ አለች እንድትባይ። ኧረ እባክሽ ምን ከዚህ በፊትም ምን ማለት ነው? ይሄ ሁሉ ሳይፈጠር የት ነበርሽ? እንዲህ ቪዲዮ ማምጣት ይቻላል እኮ። እኔ ማለት ጥላቻም አይደለም፣ አብሮ ይኑሩ አይመለከተኝም ብያችኋለሁ። ግን የማይመስል ነገር ነው፣ የማይመጣ የማይመስል ነገር ዋጡ። እኔ ይሄ ስላችሁ ሩታን ጠልቼ አይደለም፣ ግን ያው አይመስልም። በቃ አብርሽ ምንድን ነው ደፋ ቀና ሲላ ነበር እንዴ? በቃ ልጃችን ተወልዷል፣ ልጃችን አብረን እናሳድጋለን ብሎ ስለምናት አሻፈረኝ ያለች ጀግና ሩታ ከአብርሽ ጋር መሆን የለብሽም። ዛሬ ደግሞ በኮሜንት ይለምናሉ። እግዚአብሔር አንድ ያርጋቸው። ዋቀዮ ተኮስን ያጎዱ ረቢ ተኮስን ያጎዱ ጌታ አላ 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 ኦሮምኛ በአማርኛ ባደባለኩላችሁ ጋይሳው ሁለቱም ስለምሰሙ ማለት ነው። ለዛ እኮ ነው እንዴ አሳቃችሁ። ጌታ ምስክሬን እንዴ እኔ እኮ ባለፈው በወለደች ሰዓት አብርሽ ስለምናት ይዝቤ ሩታ ከሱ ጋር መሆን የለብሽም፣ እሱ አይመጥንሽም፣ አያስፈልግም ስትሏት ልጅታ ብቻዬን ማሳደግ እችላለሁ፣ አልፈልግም አንተን ከዚህ በኋላ ከህይወቴ ውጣ ስትል ነበር። የወለድሽ ቀን ነበር ማሰብ የነበረብሽ። ዛሬ ግን ተመልካች እንዲያዝንልሽ ለልጇ ስትል ሰውነት ከፈለች ሩታ እንድትባይ። እኛ ሚሞሪ ሾርት የለንም አልኩሽ እኮ። ግን ያንዳርጋችሁ ኤርሜል ለለቀቅ አድርጉ። አሽሙርሽም ተይና ከቻልሽ ባልሽን ያጠፋሽው የበደልሽው ቅስታ ጠይቅና ክሰሽ አብራችሁ ተጨፋለቁ። ምን አገባንኛ? ምን አገባን? የራሳችሁ ላይፍ ነው። ሰልችቶናል፣ በቃ ሰልችቶናል። ትላንትና እንደዛ ለጥያቄ ያልተመለሰ ዛሬ ደግሞ ምን አለች? ያ ጥያቄ ተደፊ ነው ማለት ነው፣ ተጋድ ነው። ሁለት እኮ ተስማምቶ ዶልቶ ማለት ነው። ከዛ በይቅርታ መጣች። ጌታ አታዋርደን አዳነ። ለምንዱ እኔ እኮ ነገ እኮ ምን እንደሚያጋጥመኝ አላውቅም፣ ግን ባየው ነው አስተያየት የሰጠሁት። የፈረድኩ አይደለም። ፈጣሪ ሆይ አምላኬ ሆይ ጌታ ሆይ አደራ የእውነት እና ውዶቼ እንግዲህ ሩታ ታንበርክካ ይቅርታ ጠየቀች። ጥፋተና ምና አሉ፣ ግን አላመነችም። ሞቼ ይገኛለሁ እኔ አላደረኩም ያለች ነው። አንቺ ጋር ነው ታመመ ኤርሜላ ምክንያት ልታረጊ አችም ኔቨር ኤቨር